እውነቴን ነው ላደርገው ሞክሬ ነበር ግን አልቻልኩም ከዛ ምን እንደምታደርጊኝ ያሳይሻለሁ ለምንድን ነው ይሄን ሁሉ እስካሁን ያልነገርሽኝ አሁን አክስቴ ስለታመመች አድቫንቴጅ መያዝሽ ነው ወይኔ እንግዲህ በመጨረሻ ቲጂ በቃ የመጨረሻ ውሳኔ ብላ ያሰበችው እንግዲህ አሁን ታውቆባታል ምክንያቱም ቤዛን የማሳገት እንትን እያደረገች ነው ቤዛን አሳግታ እቺኛዋን ሉላ ወደ ቤዛ ቤት ለማስገባት እየተንደረደረች ነው ከሰዎቹም ጋር ካጋቾቹም ጋር ተነጋግራለች ሉላ ግን ብዙም ያመነቻት አይመስለኝም ምክንያቱም ብዙ ነገሮቿን እንደዋሸቻት ሁሉን ነገር አስረድታ ነግራታለች እኔ ያመንኩሽ አይደለም እውነተኛ ነገር አይደለም የምትናገሪው እንዴት ነው ብላ በመትላሳት እስከመቼ ይዋሻል በቃ ብላ ያለውን ነገር ተናግራለች አሁን በጣም ከዶክተሩ ይልቅ ቲጂም አሁን ለቤዛ ገዳይ ሆናለች ስለዚህ አሁን በቃ ቲጂ የመጨረሻዋን አማራጭ ወስዳለች በዚህ አማካኝነት ያው እንግዲህ በዚህ 3 ቀን ውስጥ ምናምን ብላታለች አንቺ 3 ቀን ድረስ ምን አስኬደሽ ምናምን ብላ ስትላት ነው ቲጂ የተናገረችው መጨረሻ ላይ እንግዲህ አሁን ቤዛን እንግዲህ ቲጂ ታሳግታታለች ወይስ እንዴት ታደርጋታለች ብላችሁ ታስባላችሁ እስኪ እናንተ በዚህ ጉዳይ ሐሳብ አስተያየት ኮሜንት ላይ አስቀምጡ አሁን ሳሚ በጣም ሉሲ ታግታበት በጣም ሀዘን ላይ ነው መርዝም ስጥ ተብሎ ተሰጥቶት ነበር በዶክተሩ አማካኝነት መግደል አልችልም በፍጹም አላደርገውም አሁን በጣም በፍቅር ላይ ናቸው እነሱ አሁን በጣም የሞቀ ፍቅር ላይ ናቸው ብሎ እኔ ሱራፌልም ሆነ ቤዛን የመግደል አቅሙ የለኝም ብሎት እንግዲያውስ እንዲሄን ካላደረክ እንግዲህ እንደ ቅንጅርቲ አድርጌ አሳርፍላለሁ ሉሲን ብሎት ከዛም በመጨረሻ ላይ በቃ ብዙ ማስፈራሪያ ካደረሰበት በኋላ መጨረሻ ላይ እሺ ብሎ መድኃኒቱን ተቀብሎ ወስዶ ከዚህ በፊት እሱ ይሄንን ነገር በሱራፌልና በቲጂ ላይ ተሰጥቶት ሱራፌልና ቲጂ ይሄንን መድኃኒት ይዘው ገብቶ ቤዛን ለመግደል አስበው በሳሚ አማካኝነት ነው ነፍሷ የተረፈው አሁን ግን ራሱን ደግሞ ይሄንን ነገር ውሰድና ግደልልኝ ብሎታል እንዴት ነው እሺ ብሎ አይምሮ የሚቀበለው ለመስረቅ ገብቶ ህይወቷን ያዳናትን ሴትዮ እንደገና በእጃዙር አሁን መጥቶ ደግሞ በራሱ እጅ ደግሞ ግደላት ብሎ ሰጠው በጣም ይሄ ይከብዳል እውነት በጣም የሚከብድ ነው አንድ ዶክተር የሚባል ህይወት አዳኝ የተባለ ዶክተር ላይ ህይወት አጥፋ ማለት በጣም ይከብዳል በእውነት ለምን እሱ በህግ አይሄድም ምንድነው እንዲ ሰዎቹን መጠቀሚያ የሚያደርጋቸው ደግሞ ስነሱ ምንድነው አንድ ሰው እንደዚህ እያስፈራራ እንደዚህ ሲያንበጨብጫቸው እሱ ለምንድነው ዝም የሚሉት በህብረት ለምን አይቆሙ እኔ አሁን እዚህ ጋር በጣም የሚያናድዱኝ ሳሚም ግደል ተብሎ ተሰጠው ያንን መርዝ ይዞ ሄዶ ይውላችሁ ለሳሚና ለቲጂ ተሰጥቶ በረው መርዝ በእጃዙር በኔ እጅ ገባ አያችሁት አሁን ይሄንን እንግዲህ ሉሲን አግቶብኝ እናንተን እንድገል የተሰጠኝ መድኃኒት ነው ምን ይሻላል ይሄ ሰውዬ ከናንተ ራስ ሊወርድ አልቻለም ስለዚህ ምን ማድረግ አለብን ተባብረን ይሄን ሰውዬ አንድ ነገር ማድረግ አለብን ወይ በህግ ወይ ደግሞ እናንተ እንደገደልኳቸው አርጌ የሆነ ነገር አርግተን ቤቱን ሊወርስ ሲመጣ እዛው ፍና አርግተን እሱ መግደል አለብን ብለው እንኳን ሐሳብ እንዳያቀርብ እሱ ተንበጨበጨ እንዴት ይሄን ሐሳብ እንኳን ያቀርብም ሳሚኮ ጠንካራና ቆፍጠን ያለ ጎበዝ ነበር ለህይወቱ ማይሳሳ ነበር አሁን ግን በሉሲ መጣበት ሉሲ ለማዳን ደግሞ አሁን እነሱ መግደል የለበትም አይምሮውም ምኑም ሊቀበለው ስላልቻለ ያለው አማራጭ ምንድነው ከነሱ ጋር መተባበር ነው ያለበት ምክንያቱም መረጃ መያዝ እሱን በሚናገራቸው ነገሮች በሙሉ በስልክ እየቀረጹ ዶክተሩ ይሄንን አድርገ ይሄን ማታረገውን ልጅቷን አታገኛትም ይያለ በሚዝትበት ጊዜ ዶክተሩን መቅረጽ ከዛ ቀርጸው ያደረገውን ነገር እሺ ብለው ተቀብለው ከዛ ለፖሊስ መስጠት ምንድነው ይሄን እንደዚህ አንድ ዶክተር ይሄን ሁሉ ህዝብ ሲያንጋጋ እንዴት ዝም ይላሉ አንድ እንኳን አስተዋይ ይጠፋል እንዴ በጣም ያናደዳል በእውነት ኧረ በስማ እንዴት እንደዚህ ሊሆን ይችላል ሳሚ ጎበዝና ቆፍጣና ለህይወቱ ማይሳሳ ማይደራደር ነበር ለቤዛ ስንት ነገር ሆኖላታል ዶክተሩን እየተከተለ እንደገና ለሳሮን ግዳይ ብሎ ይሄን መርዝ ሲሰጣት
ሳሮንም ማድረግ እንዳልቻለች እኮ አሳይተዋለች አይደል እንዴ? ቀርጾታል በቪዲዮ ሁሉ ቀርጾ አሁንም እንደዚህ ሊያረግ ነው ብሎ ከሳሮን ጋር ተገናኝቶ ይሄን ነገር አጥፍቶታል። እንዴት አሁን መልሶ በሱ እጅ ሲገባ እንዴት ይሄንን ያደርጋል? አሁን እዚህ ጋር ሳሚ ማድረግ የነበረበት ቀጥታ ከሱራፌልና ከቤዛ ጋር ተገናኝቶ ይሄ ሰውዬ ይውላችሁ አሁንም እናንተን እንድገላችሁ ይሄንን መርዝ በእኔ በኩል አምጥቶታል። ለምን ብትሉኝ ሉሲን አግቶ እንደዚህ አድርጎና ምን እናድርግ? ይሄን ሰውዬ ምንድነው ማድረግ ያለብን? ለህግ እንስጠውና አሳልፈን እንስጠው ወይስ ደግሞ በምን መልኩ ነው? መረጃ እኮ አለው ራሱ ይሄንን መርዝ እኮ ሲሰጠው ራሱ መቀበሉ ራሱ አንድ መረጃ ነው። ምክንያቱም መርዙን በሚሰጠው ሰዓት በፎቶ ባይቀርጸው በቪዲዮ ባይቀርጸው አፉ እየተናገረ ነው። ይሄንን መርዝ ከሚጠጣው ውስጥ አርግተ ከገደልከው እንደዚህ ይሆናል፣ ደግሞ አንተ እንዳልገደልከው ይሆናል እያለ ይሄን ሁሉ ሲናገር ለምንድን ነው ሳሚ ማይቀርጸው? ቀርጾ እኮ በቃ ለነ ሳሚ መንገር ነው እኮ እንዲው ድምጹን ስሙት። ስለዚህ እስካሁን ድረስ ጠላትሽ ሱራፌልም ቲጂም ሳትሆን ዶክተሩ አንቺን ለማጥፋት በተለያዩ ሰዎች እየተጠቀመ አንቺን ለማጥፋት እየሞከረ ነው። ምክንያቱም ንብረቱ የኔ ነው በሚል ስለዚህ ወይ ንብረቱን መልሽለት ወይ ደግሞ በህግ ሂጂ መረጃዎቹን ሰብስቢና ብሎ ማማከርና መነጋገር ነው ያለበት እንጂ እንደገና ሴት ሆነ እኮ መጨረሻ ላይ እንደውም ማድረግ አልቻለም። ጸጽቶት ሄዶ እያለቀሰ ነበር። ካለቀሰም በኋላ ቤቱ ከገባ በኋላ ደግሞ እንደገና መልእክት ልኮልሃል ብሎ መጣ። ያ መልእክት ሲያዩ ደግሞ የተቆረጠ ጣት። አሁን እንግዲህ ያን ጣት አይቶ ከዚህ በኋላ አንገቷ ተቆርጦ ሳይመጣ ያለኛ አማራጭ እነሱን ልግደል ነው ብሎ ወደ መግደል ሊሄድ ነው። ስለዚህ ይሄንን ነገር ለምንድነው ሳሚ ዝም ያለው? አንደኛ ጎበዝ ነው፣ ሁለተኛ ነገሮቹን አስተውሎ ነው የሚሄደው። ለምን አሁን እንደዚህ ሆነ? የሳሚ ነገር በጣም አሳዝኖኛል። አሁን ሳሚ ምን የሚያደርግ ይመስላችኋል? የተቆረጠ ጣት አይቷል። ቀጥታ እነ ሱራፌልን ለመግደል ነው የሚሄደው ወይስ ደግሞ ከነ ሱራፌል ጋር ተነጋግሮ ለፖሊስ? እናንተ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በተረፈ ደግሞ ቲጂ ደግሞ አሁን ከሉላ ጋር በጣም በመነጋገር ኩላሊቱን እኔ እሰጥሻለሁ ምንም አታስቢ፣ ልጅቷ ለመስጠት ፍቃደኛ ስላልሆነች እኔ እሰጣለሁ ብላለች። ባለፈው እኮ አንዳንድ ሰዎች እኮ በአንድ ኩላሊት የሚፈጠሩ ሰዎች አሉ። ስለዚህ እኔም እንደድል ሆኖ አንድ ኩላሊት ነው የተሰጠኝ ብላ ስትላት ነበር። ሉላ እንዴት አላስታወሰችም? አንቺ እኮ አንድ ኩላሊት ነው ያለሽ፣ ከዚህ በፊት እንዲህ ብለሽኝ ነበረ፣ እንዴት አሁን ሁለት ሊሆን ቻለ ብላ እንዴት አልጠየቀቻትም ሉላ? እሷ ላለመስጠት ፈልጋ መሰለኝ ከዚህ በፊት በአንድ ኩላሊት ነው ያለሁት፣ ስለዚህ እኔ ኩላሊት የለኝም፣ አንድ ናት ያለችኝ፣ እሷን መስጠት አልችልም ብላት እንዴት ሉላ ይሄንን አላስታወሰችም? አሁን እሷ ገንዘቡ ከገባላት በኋላ ሁሉን ነገር ከቀየረችላት በኋላ እርግጠኛ ነኝ ኩላሊቷንም አትሰጥም፣ ገንዘቡንም አትሰጥም። የት ታውቃለች? መረጃ የላት ምን የላት። ስለዚህ ሉላ አሁን መንቃት አለባት። ሉላ አሁን በጣም መንቃት ያለባት ሰዓት ናት። ምክንያቱም ኩላሊቷን መጀመሪያ ከሰጠች ሰጠች፣ ካልሰጠች ግን ይሄን ነገር አስቀድማ ሁሉን ነገር ማድረግ የለባትም። ቤዛኖና ገብታ ወንጀል መሆኑን ደግሞ ነግራታለች። እኔ ላክስቴ ስል ወንጀልም ቢሆን ችግር የለብኝም እቀበላለሁ፣ ላክስቴ መሆን ወንጀሉንም ተቀብዬ እሷ ብቻ ትተረፍልኝ ያለች። ስለዚህ አሁን እርግጠኛ ነኝ ቲጂ ቤዛን የማስገደል አቅሙ ካላት አክስቷንም ማታስገደልበት ምክንያት የለም ብዬ አስባለሁ እኔ። ምክንያቱም ይቺ ሴትዮ ለማንም የማተኛ ናት። ለጥሩ ጓደኛዋ ለመልካም ጓደኛዋ እንኳን ያልሆነች አሁን ይቺ ለአክስቷ ምን ትሆናለች? ብሩን ምኑን ካስተላለፈችላት በኋላ እኮ እሺ ልሰጣት ነው ብላ ስትሄድ አስቀድማስ በሌላ ሰው ብታስገድላት አክስቷን ምን ታውቃለች ሉላ? ስለዚህ ቲጂ ማለት በጣም መጥፎ የምታስብ ሰው ናት። ለሰው አተኛም፣ ርህራሄ የላትም። ስለዚህ ሴትዮዋንም ቢሆን ኩላሊቴን ከምሰጥ ለምን ሴትዮዋን እዚህ አላስገድላትም ብላ ሰው ልካል ታስገድላት ትችላለች ብዬ አስባለሁ እኔ። ምክንያቱም ቲጂን አለምናትም፣ ምንም ነገር ብታደርግ ቲጂን አለምናትም። ምክንያቱም አሁን ቤዛን ጓደኛዋን ለማስገደል ለማሳገት እየተዘጋጀች ነው።
ሉላ ግን ጥሩ ጥያቄ ነው የጠየቀቻት። ምክንያቱም አሁን ቤዛ ስለመኖሯና ስለመሞቷ እኮ እርግጠኛ አይደለሁም በህይወት ብትኖርስ ብላታለች። እዛ ቤትስ ስላለመኖሯ ምን እርግጠኛ ነኝ ብላ ስትላት ቲጂ በፍጹም የለችም ብላ ያለቃቀሰች በቃ አዛኝ መስላ ብዙ ነገር አለች። ስለዚህ አሁን ሱራፌል እዛ ቤት ይኖራል፣ ቤዛን ታሳግታታለች። ከዛ በኋላ በቃ ራሷ ቤዛ አሳግታኝ ነበር የሆነ ችግር ደርሶብኝ ነበር ተለቀኩኝ ብላ በሉላ አማካኝነት ቤዛን መስላ ድጋሚ ልትገባ ደግሞ የውሸቷ ውሸት ጭራሽ ፎርጅድ ነበረ። ፎርጅድ ያደረገው ሱራፌል ነው እንጂ ቤዛ አይደለች። እሷ ግን ለካ በስሙ ያረገችለት ፎርጅድ ነበር እንጂ በራሷ ስም ነው ብላ ሉላን እያታለለቻት ነው። ሉላ ግን አሁን መንቃት አለባት። ምክንያቱም ሁለት ነፍስ ናት። ያክስቷን ህይወት አተርፋለሁ ብላ የባሰ ወንጀል ውስጥ ገብታ እስር ቤት እንዳትገባና እዛው እንዳትበሰብስ ብዬ ነው የምገምተው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሉሲ ታግታለች። አሁን ሉሲ በጣም ታሳዝናለች። ከሉሲ ባሻገርም ደግሞ እህትየውንም ደግሞ ሊጨምርለት ይችላል። ምክንያቱም እሱ ዶክተሩ አደገኛ የሆነ ሰው ነው። ደግሞም እየተናገረ ነው የሚያደርገው። ዶክተሩ እየተናገረ በሚያደርግ ሰዓት ከነሱ ጋራ ዶክተሩ ሲነጋገር መቅረጽ አለባቸው። ሁሉም ደንዝዘዋል። አንድ ዶክተር ይሄንን እንትን ለማለት ወንጀል በትክክለኛ ራሱ ሳሚ ሳሩንን እንደዛ ሲያንቀጠቅጣት እኮ ቪዲዮ ቀርጿል። ብዙ ወንጀሎችን ሰብስቦበታል በዶክተሩ ላይ። ስለዚህ ያንን ሁሉ እንደገና ባፉ የሚናገረውን ሁሉ ሰብስቦ ይሄን ሁሉ ማስረጃ ይዤ እኮ ፖሊስ ቦታ መሄድ እችላለሁ ምናምን ብሎ እኮ ዶክተሩ ማስፈራራት ይችል ነበር ሳሚ። ሲጀምር ዶክተሩ በጣም መጥፎና አደገኛ እንደሆነ ሱራፌል ጥሩ ሰው እንደሆነ አውቋል። ስለዚህ የዶክተሩን ወንጀል እያንዳንዱ የሚሰራቸውን ነገሮች የቀረጸውም አለ በድምጽም ቀርጾ ምን ብሎ ለህግ ማቅረብ ይችል ነበር። አሁን ጭራሽ ወንጀል ለመፈጸም ሊገደድ ነው ማለት ነው። አሁን ምን እንደሚያደርግ ግራ የገባው ይመስላል ሲያዩት። ዶክተሩም ደግሞ አሁን ይሄንን ነገር ካላደረክ ወደፊት ሌላም ነገር ሊፈጠር ይችላል ብሏል። እንግዲህ በጣም ከባድ ነው። የሳሮን ልጅም ደግሞ የተመለሰችው ሳሚ ስላስፈራራት ነው። ጩቤ አንገቷ ላይ ሰክቶ የኔ ልጅ ናት ልጄን መልሽ ብሎ ስላስፈራራት ነው እንጂ በሳሮን ቢሆን ኑሮ ገና ብዙ ስራ ልታሰራት ነበር የተዘጋጀችው ቲጂ። ግን ያው ሳሚን ማን እንደሆነ ስለምታቅ ከዚህ በኋላ የነሱ ነገር ቢቋጭ ይሻላል ብላ ትተዋለች። እና አሁን ልጅቷን በሰላም አግኝታታለች። ሳሮን ልጇን በማግኘቷ በጣም ደስ ብሎኛል። ቲጂ ግን አሁንም ብቀለዋን አልተወችም፣ እየባሰባት ነው በጣም። ጓደኛዋን እስከ መግደል ድረስ እየሄደችበት ነው። እስኪ ቲጂ አሁን ቤዛን ታሳግታታለች ወይስ ደግሞ ሰው ይደርስላታል? እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይሄንን ይመስል ነበር። ለቻናላችን አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንዲሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ወዳችኋለሁ።